አንተ የኔና አብርሃም ለምን ደሞ አትረዳኝ? እኔ ሞሻቱ ለዚህ ልክ ለምን አስፈለገ? እኔ ለምን ደሞ መጥፎ ሰው የምታስብለኝ ለምን? እኔ ናታምኝ ቋንት ያገኘች እኔ ናታምኝ ስለምወድና ስለማፈቅር እፈራለሁ። ገባ? ከጎኔ ልትርቅብኝ አልፈልግም። ከዛ ባለፈ እዛ ግን ሄደህ የምታደርገው ነገር ተገቢ አይደለም እኮ። ስለዚህ ከኔ እኔ የምታፈቅኝና እንትን የምትል ከሆነ በቃ አልጎዳብሽም፣ ምንም አልሄድብሽም። እኔ እኮ አብርሃም ቢገባ ከልጅ ጋር በጣም ብዙ ጊዜ ልታሳልፍ ብታመጣው እንኳን ልጅ ነኝ የምወደው የማከብረውም ያንተ ልጅ ስለሆነ ስለምወደው ነው። ገባ እንጂ ያ ነገር ሊሰማኝ አሁን ለዚህ ነው ለዛሬ የተፈጠረው ነው የሁሉ ነገር ወይስ ከዚህ በፊት ነበር ነው? ኤፍሬም አንተንም በደንብ ፕላንን ፕሮግራምን በደንብ ነው የማውቀው። አንተ እኔን ከእሱ ጋር ለማድረግ በጣም ፕላን አድርገህ የተነሳ ሰው ነህ። በደንብ ነው የማውቀው። ገባ? ዛሬ ደግሞ የእሱ የወንድምህን ሀሳብ አሳካው ያድርግልህ፣ ያሳካልህ። እሺ ወንድምህን ማዳመጥ ተገቢ ነው ብለህ ታስባለህ? የወንድምህ ሀሳብ ትክክል እንዳልሆነና የምታፈቅረኝ ከሆነ እኮ እዚያ ቦታ ላይ መገኘት ተገቢ አይደለም። ለምን ምክንያቶችን እየፈጠርክ ሰው ጋር የምትገናኝበት ነገር ለምን ታስባለህ? እኔ ጠርቼው ነው ዛሬ የመጣው። ሩታንም ሆነ ምንም ፈልጎ አይደለም። አብርሃም ወዶ አይደለም ሩታን የሚያገኛት። እሺ በቃ እሺ ሄርሚ እኔ እኮ እየነገርኳት ነው አይደል? በቃ አንተ ፈልገህ እንዳልሆነ እኔ ጠርቼህ እንደሆነ እኮ በተደጋጋሚ እየነገርኳት ነው። ከዚህ በላይ ምን ላድርግና እኔ እንዴ ምን እንዳደርግ ነው የምፈልገው? እኔ እኮ በተደጋጋሚ እየነገርኳት ነው። ልጅቷ ሰማን ፈቃደኛ አይደለች። ከዚህ በላይ እኮ እንሂድ። እኔ ማስረዳት ባለብኝ አስረዳታለሁ። አሁን ያለበት እንደዚህ አይነት መልኩ ምንም ልንግባባ እኮ እንደዚህ ሆነ መጀመሪያ እንዳርጋችሁ የጠራችሁ እኮ እኛ ፕራንክ ነው በቃ አስቸኩረን ነው የጠራነው ምናምን ነገር ነው ያለው እኮ ያለውን ነገር እንሂድና ቤት እናስረዳት። ራሷ ቤት እንሂድ። አሁን በምንም አይነት መንገድ ልትቀበለኝ አትችልም።